አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይቢ እኔ ጋር ሁሉ ሰላም ነው፣ ሁላችንም ሰላም ነን አልሐምዱሊላህ። እና ሀባይቢ እንግዲህ በቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እያደረጋችሁ አበረታቱ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ብታውልኝ አሪፍ ነው ማለት ነው። እና ላይክ እያደረጋችሁ ደግሞ ቪዲዮ እንሻለን አበረታቱኝ እላችኋለሁ። እና ሀባይቢ እንግዲህ ባቄላውን እንደዚህ የገዛዛቸውን ለዚህ ለሽሮ የሚያስፈልገውን ለበርበሬው የሚያስፈልገውን አሳያችኋለሁ። በስንት እንደተገዛ ነግራችኋለሁ ኢንሻአላህ። እንግዲህ አሁን ላይ ያለው ወቅታዊ ዋጋ የባቄላው 180 ብር ነው። 180 ብር ያው እስከ ዛሬ እንደምታውቁት በ138 ብር እንደዛ ነበር ሲገዛ የነበረው። 155 ከሆነ ግን ትንሽ ቆየት ብሏል። አለኩል ያህል አሁን ያለው ዋጋ አንድ ጣሳ በ180 ብር ሂሳብ ነው አሁን ገበያው ማለት ነው። እንግዲህ ማሻአላህ ባቄላው በጣም ቆንጆ ትክክል ያለ ነው ማለት ነው። አንድ አይነት መሆን አለበት ባቄላ ስትገዙ። አሁን እንግዲህ ብዙዎቻችሁ ማሻአላህ በአሁኑ ሰዓት ወደ ሀገር እየገባችሁ ነው። ስመጡ ደግሞ ማንኛው እንደምትገዙ ራሱ ብዙ ያው ከሀገራችን እንጂ የሀገራችን ሁኔታ የምናውቀው ሀገር ስንለቅ ደግሞ የኛ ሀገር እስከምንለምደው ለሁለት ወር ለሶስት ወር ደንከር ይላል ማለት ነው። ሀባይብና ባቄላ አንድ አይነት ሲሆን በውፍረት በጣምም ትልልቅ ሳይሆን መጠነኛ ሆነው አንድ አይነት መሆን አለበት። ምክንያቱም ሲቆላ ትልልቁ ቶሎ አይበስልም፣ ትንንሹ ይበስላል። ከዛ ትልቁን ለማብሰል ሲባል ትንሹ ያራል ማለት ነው። ስለዚህ ትክክል ያለውን አንድ አይነት ሲጀመር አልሐምዱሊላህ አሁን ላይ ትንሽ ማሻአላ ከበፊቱ አሁን ደህና ነው። ምክንያቱም አሁን የሆነ እንደዚህ ባቄላ የሚለቅሙበት ነገር መጥቷልና ትንንሹን ያሾልክላቸዋል፣ ትልልቁ ይንጓለላል። ትልቁን ባንድ እያደረጉ ነው። ማሻአላ ብዙም አያሳስብ እላችኋለሁ። እና ዋጋው 180 ብር ነው። የተገዛው አንድ ጣሳ 10 ጣሳ ለአንዲት እህቴ 15 ጣሳ ደግሞ እዚህ ጋር በ45 ጣሳ ያው እንትን እያልኩ ነው ወደ አንሺው ወደዚህ እንትን እያልኩ ነው። አሁን ስለሚከካ መብራቱ የሚያመሽ ከሆነ ሀባይቢ ግን መብራቱ በጣም ነው የሚያስቸግረው። አሁን ይመጣል፣ አሁን ይጠፋል። አልሐምዱሊላህ ለኩል ያህል በስ እና ወይ እና ሀባይቢ ይሄ ደግሞ 15 ጣሳ ነው። ያው ይሄ በወደ ኬሻው ምናምን እንትን እያስገባው ነው። ምክንያቱም ላስከካ ስለሆነ አሁን ማለት ነው። መብራት የሚያመሽ ከሆነ አሁን ይሄዳል ማለት ነው። ሀባይቢ በጣም ማሻአላ ነው። ቆንጆ ባቄላ ነው። ከዛ ይሄ ደግሞ ሀባይቢ ማሻአላ መደላለጃው ነው። ነጭ ሽንኩርቱ በጣም አሪፍ ሽንኩርት ነው። አልሐምዱሊላህ በጣም ዋጋው በጣም ሀባይቢ በጣም ነው የተወደደው። ያው ጊዜ ውድ እንደው መቼ ነው ይሄ ነገር በጣም ረክሷል። በምናወራበት ጊዜ ነው የናፈቀኝ። ኢንሻአላህ ቢኢዝኒላህ አዘወጀል አላህ ሰላም ያድርገን። ቢኢዝኒላህ ሊመጣ ይችላል። ስንት ጊዜ ያለፈ አሁን ታሪክ እያወራን ነው። አልሐምዱሊላህ ረብል ዓለሚን እና ሀታ በምድሩ የሚበላ የሚጠጣ ለጊዜው ጠፋ ብሎ እንደው ቢወደድም እንኳን ከተራው መኖሩ ራሱ ኸይር ነው። ላይንን እንኳን ያ ጊዜ ራሱ ጠፍቶ ነበር። አልሐምዱሊላህ አሁን ደግሞ መልሶ ሁሉ ገበያው እንደነበረ ተመልሶ አልሐምዱሊላህ ቢወደድም እላችኋለሁ። እና ይሄ ነጭ ሽንኩርቱ ዋጋው እንግዲህ ስንት መሰላችሁ? የተገዛው አንድ ጣሳ በ400 ብር ሂሳብ 450 እያሉ ነው። ያው እንግዲህ በዛ አድርጌ የሁለታቸው ሲሆን ወደ 9 ጣሳ አካባቢ ነው የገዛሁት። ቢስማር ምን ብለሽ ትሰጫለሽ? እና ቢነሳ ቢስማር ትሰጫለሽ እንዴ? እና 9 ጣሳ ስለገዛሁት 50 ለቃልኝ ማለት ነው። አልኩልኝ በዛ ብለን ነበር የገዛናት። ሌሎችም ነበሩ እንደዚህ ጓደኞቼ። እና ሀባይቢ ማሻአላ በ400 ብር አንድ ጣሳ በ400 ብር ነው። በጣም ግን የተጋነኑ ነገር ቢኖር ዝንጅብል ነው።
ይሄ ጭነት ደግሞ 20 ብር ነው የገዛሁት። ማሻአላህ ጭነት ደም አለ። እንግዲህ ለአንድ ይበቃዋል፣ ሽሮና ለበርበሬ ማለት ነው። አንድ ይበቃዋል። 4 ሀባ ነው የገዛሁት ለሁለታቸው ማለት ነው። እያንዳንዳቸው ሽሮና በርበሬ ስላላቸው ከዛ ደግሞ ዝንጅብል ነው ይኸውላችሁ። ዝንጅብሉ ምርጥ ነው። ዝንጅብል በጣም በተገነነ ሁኔታ ነው የጨመረው። ዝንጅብሉ አንዱን ኪሎ በ250 ሂሳብ 2 ኪሎ 500 ብር ነው የገዛሁት። ያው እንግዲህ እስከዛሬ 100 ብር ነበር። 100 ብር ከ100 ብር አልፎ 180 ሆነ። አሁን ግን 250 ማለት ነው። ምን ማድረግ አይቻልም። እንግዲህ 260 ነበር። አልሐምዱሊላህ ለኩል ያላችኋለሁ። ይህንን ይመስላል እንግዲህ ቢኢዝኒላህ አዘወጀል አላህ መብራቱን ያምጣልን። በሰላም ተጨራርሶ ተፈጭቶ ደግሞ ሌላም እቃ ስላላቸው ከዛ ጋር ማሳያችሁ ይሆናል ኢንሻአላህ። እና እንግዲህ ያው እኔ አንዳንዱና አሁን የአንዲት እህቴን ብዙም አላሳየውም። ምክንያቱም የአንደኛቸው ከታየ ያው ተመሳሳይ ነው፣ ምንም የሚለይ ነገር የለውም። በመጠን ትንሽ የእሷ ለ10 ኪሎ ምናምን ስለሆነ በመጠን ይለያያል እንጂ ያው አንድ አይነት ሽንኩርት ስለሆነ ዞሮ ብዬ ነው። እንግዲህ ይህን ይመስላል ሀባይቢ። ቪዲዮውን ላይክ በማድረግ አበረታቱኝ። ሰብስክራይብ ብታደርጉልኝ ደስ ይለኛል ሀባይቢ፣ በፈቃደኝነት በትህትና ማለት ነው። ምክንያቱም ያው የኔ በጣም ከጀመርኩ ቆይቻለሁ። እስካሁን ግን እንደገና ክፍያ እኔ ራሱ ክፍያው እስካሁን ዩቲዩብ ብዬ ከጀመርኩኝ 2 ጊዜ ብቻ ነው። አንድ ጊዜ 3000 ብር 3200 ምናምን ይሁን እንደዚህ፣ አንድ ጊዜ ደግሞ 7000 ብር። ያ ማለት እስካሁን ከከፈኩ እንግዲህ ብዙ አመታት አስቆጠርኩኝ። ያ ማለት ራሱ ሀታ የምሞላውን ካርድ ራሱ አይመልስም ሀባይ። የምሞላውን ካርድ ይሄ ለዚህ እያልኩኝ ለምለቀው ለምናምን ገብቼ ቪዲዮ ወደ እናንተ ስለቅ ቶሎ አይመጣም፣ በጣም ይቆጥርብኛል እና ያንን እንኳን አይተካም። የሚገርማችሁና ሰብስክራይብ ብታደርጉ ብታበረታቱ ደስ ይለኛል። እንደኛ አይነቱን በጣም ደካማ ቻናል አይከፍልም አይደለም በየወሩ በየአመቱ ራሱ እንጃ። እኔ አሁን በጣም ብዙ ወቅት አልፎኛል በጣም እና ከጀመርኩ ግን በጣም ቆይቻለሁ። ቪዲዮም ብዙ ቪዲዮ ሰርቻለሁ። ያው ሰብስክራይብ የለውም ተመልካች የለውም። አበረታቱኝ። ያው ስራዬ በጣም አሪፍ ነገር ያው ዙሩ ሰው ወደ ኋላ ከትንሽ ይነሳል እዛ እያለ ይሄዳል። እንደገና ደግሞ ትንሽ ሁሉንም ምኑንም ለማሳየት ደግሞ ታውቃላችሁ ያኔ አልሙሂም ኢንሻአላህ እንድታበረታቱኝ ጠይቃለሁ እላችኋለሁ። አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።